አሰላሙ አለይኩም ሰላም ቤተሰብ እንዴት ናችሁ? ተመልከቱ ይሄን ስራ ማለት ነው። እንደዚህ የምትሰሩ ልጆች የኛ ልጆች ካላችሁ ተጠንቀቁ። ስለ ውጭ ዜጋዎቹ አይመለከተንም። ግን ያው የሚመለከተን ምንድነው እኛ አረብ ቤት እስካለን ድረስ ማለት ነው። አረቦቹን ያስቆጣቸው ቪዲዮ ነው ቪዲዮ ማለት ነው። በጣም እየተቆጡና በጣም አረበኛ እኔ ትንሽ ስለማነብ ነው። ኮሜንቱም ከጎን አለ። በጣም ነው በቃ ሰራተኛ እንደዚህ ነው ምናምን እያሉ በቤታቸው ብዙ ነገር እንደሚደረግ በቃ የኔም ሰራተኛ እንዲህ ታደርጋለች፣ እንዲህ ስታረጋዩኋት፣ እንደዚህ ስታደርግ አገኘኋት፣ እንደዚህም በቃ በካሜራ ቤታችንን እንቆጣጠራለን፣ ካሜራ ረክቡ፣ ካሜራ አድርጉ፣ መጥበቅ ካሜራ አድርጉ፣ የትን ቦታ በካሜራ ተቆጣጠሩ። በቃ ኮሜንታቸው ማለት ነው በጣም 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 ቫይራል የወጣ ቪዲዮ ነው ማለት ነው። የዚች ልጅ ቪዲዮ አረቦች ናቸው ራሳቸው እየፖሰቱት የነበረውና እህቶቼ የኛ ልጆች ካላችሁ አረብ ቤት ተቀምጣችሁ በአረቦች እቃ በአረቦች አቅራጥ ምናምን ነገር በአረቦች ነገር ማለት ነው። አረቦች ቤት ስትኖሩ በእነሱ ነገር ቪዲዮ አትስሩ ማለት ነው። በጣም ነውር ነው። በጣም ነውር ነው። እንደዚህ አይነት ነገር በጣም ያስነውራል። በቃ ለካ እንደዚህ ነው። አሁን ሰራተኛ ማንንም አያምኑ። እንግዲህ ተመልከቱ። እኔም ስላላየኋት ነው እንጂ እኔም ቤት ታደርጋለች ማለት ነው የሚሉት ሁሉም። እኔም የእሷን እንትን ስለማላቅ ነው እንጂ ታደርጋለች ነው የሚለው። በተለይ ቲክቶክ ላይ የሚለቀቅ ነገር ሰው አያገኘኝም ብላችሁ እንዳትጠብቁ። ሰው አያገኘኝም ብላችሁ እንዳትጠብቁ። በተለይ በቁጥራችሁ የምትከፍቱ ልጆች ደግሞ ማለት ነው። በስልክ ቁጥራችሁ ቲክቶክን ከፍታችሁ የምትጠቀሙ ልጆች ቶሎ ብሎ ነው የምትገኙት። ፎሎ አድርጓቸው ብሎ ያንን ሴፍ ላይ ያደረገው ቁጥር ይሄድላቸዋል ማለት ነው። ፎሎ አድርጓት ብሎ ይመጣላታል። ስለዚህ ትገኛላችሁ። የምታደርጉት ነገር ሁሉ ጥሩ አይደለም ማለት ነው። እና ሰው ቤት እየሰራን እያለን በሰው ንብረት ይሄን ያህል መደበቅ፣ መብላት፣ እንትን ማለት ምናምን እንብላ፣ በስነ ስርዓት በልተን ቁጭ ብለን እንብላ፣ እንጠጣ። አትብሉ አትጠጡ አይሉም አረቦች አይደለም። አረቦች አትብሉ አትጠጡ አይሉም። ግን ለምንድን ነው ቪዲዮ የሚሰራው? በጣም እየተቆጡ ነበረ። አሁን ሚዲያን በደንብ ነው የሚቆጣጠሩት። እንግዲህ በቃ ይህ ቪዲዮ ቫይራል የወጣ ቪዲዮ ነበር ማለት ነው። እና ብቻ እኔ እንጃ መጠንቀቅ አለብን ወጥቶች ማለት ነው። የውጭ ዜጋዎች በጣም ለቀዋል። ለታዋቂነት ብለው፣ ለላይክ ብለው፣ ለፎሎ ብለው በመዳም ንብረት ነው እየሰሩ ያሉት እና ዓለምን እየበከሉ ነው ያሉት። የዓለምን ሰራተኛ መዳም ቤት ያለንን አረብ ሀገራት ላይ ያለንን ሰራተኞች እየበከሉ ነው ያሉት ማለት ነው። እምነትን አይኖርባቸውም፣ በእኛ ላይ አያምኑንም። ለምንድን ነው እንደዚህ የሚደረገው? በጣም እነዚህ ልጆች ማለት ነው የሚቆጣቸውና የሚገስጣቸው ቢኖር አሪፍ ነበረ። ሰው ቤት እንደዚህ እየተደረገ እየተበላ እየተጠጣ እየተደበቀ ምናምን ምንን ያመለክታል? እኛ እኮ ምንም እኮ ይሄ ትምህርት እኮ የለውም፣ ምንም ትምህርት የለውም። የሌብነት ነው ደብቆ የመብላትን የሌብነትን ብቻ ታሪክ ነው የሚያሳየን። እነዚህ እንደዚህ እናደርጋለን ነው። አዎ እናደርጋለን፣ እንሰራለን። ሰው ቤት እስካለን ድረስ እናደርጋለን። ይሄ የታወቀ ነው። እየፈራን እየተሽቆጠቆጥን ነው የምንበላው። እንደ ልባችን ዘና ብለን አንበላም። አዩን አላዩን ብለን። እነሱ ደግሞ በካሜራ ሁሉ ላይ ማለት ነው በቃ በካሜራ ቤታቸውን ይቆጣጠራሉ። ያንን ካሜራ ደግሞ ቆርጠው ያወጣሉ፣ ሚዲያ ላይ ይለቁናል። ሲቀጥል ደግሞ ቪዲዮ ሰርተን እኛ የምንለቀው ለጨዋታ ብለን ለሳቅ ለምናምን ለመደሰት ብለን የምንለቀውን ነገር ደግሞ ዋጋ ያስከፍለናል መጨረሻ ላይ። ያ ነገር ሲገኝ እዛ ቤት ውስጥ ያላችሁ ልጆች ዋጋ ትከፍላላችሁ። ለምን ይሄንን ላክሽ፣ ለምን እንዲህ አደረግሽ፣ ለምን ይሄን ሰራሽ ብላ ነው የምትፋጠጠው ይችላል ማለት ነው። መዳማ ስታገኛት ታፋጥጣታለች። ለምንድን ነው እንደዚህ የሰራሽው ምናምን ትላታለች። ያ እንግዲህ የደረሰባት ችግር እራሷ ናት የምታውቀው ማለት ነው። እኛ ምንም የምናውቀው ነገር የለም። በጣም እንደዚህ አይነት ነገር እኔ አልደግፋችሁም ማለት ነው። የሚደገፍ ነገር የለውም። የውጭ ዜጋዎች ብቻ ሳይሆኑ የእኛም ሀበሻዎች አሉ። አንዳንድ መዳም ቤት የምንሰራ ልጆች ፈር እየለቀቃችሁ ያላችሁ ልጆች አላችሁ። አንዷ ልጅ ምን አለች? መዳሜ ሞተች ከአሁን በፊት ብላ ነበረች። አይታችሁ ከሆነ መዳሜ ሞተች፣ እኔ ላይ ነው አይኔን የሚያፈጡት፣ እኔን ገደልሽ ይሉኝ ነው ወይ ብላ ቪዲዮ ሰራች። በማግስቱ ደግሞ ዛሬም እኮ መዳሜን አልቀበሯትም አስቀምጠዋታል፣ ምን አስበው ነው ብላ ቪዲዮ ሰራች። ተመልከቱ እንግዲህ አረብ ሀገር ላይ እያላችሁ፣ አረብ ሀገር ህግ ማለት ነው በጣም ጥብቅ ነው። መዋሸት እውነታ ነገር እንኳን ቢኖርም የእነሱን ገመና ውጭ ላይ ማውጣት አይቻልም። ክልክል ነው፣ ክልክል ነው። ከዚያም በኋላ የምታውቃት ጎረቤት የምትሰራና ይቺ ልጅ እኮ እኔ ዙባላ ስታወጣ ሁሌ የማያት አለሁኝ
እንዴት ነው መዳሟ የሞተችው? እዚህ ቤት እኮ በዚህ ጋር ሰው ቢሞት ሰው ሲገባ ሲወጣ እኮ አይ ነበረ፣ ምንም ነገር የለ፣ ጭር ያለ ነው። እንዴት ነው ሴትዮዋ የሞተችው ምናምን ብላ መጣች ላይ ብላ ተናገረኝ። ልጅቷ ደግሞ እኔ ቅረቢ ብትባል አልቀርብም ብላ በግድ በኋላ ላይ ቪዲዮ ሰራ። ውሸቴን ነው ይቅርታ ብላ ማለት ነው። ተመልከቱ። እና ይሄ ውሸት ዋጋ ያስከፍላል ማለት ነው። እሺ መዳሜ ሞቴ ስትል አንዷ ሰራተኛ የኛ ሀበሻ ሸረኛ ናት። ለመዳሟ ብታሳይ ወያችን ሴት ይች ልጅ የምትሰራበት ቤት ሊታወቅ ይችላል። እና መቼ ነው የሞተችው ብሎ እንደዚህ እኮ አለች ሰራተኛሽ እኮ እንደዚህ ቪዲዮ ሰራችብሽ ምናምን ትባል። ይች ልጅ ዋጋ ትከፍላለች። ይዘው የፈለጋቸውን ነገር ቢያደርጓት ቢደበድቧት ህይወቷ እንትን ቢል እንዴ ከባድ ነው እኮ አስባችሁታል እንዴ? አረቦች እኮ በክብራቸው አይደራደሩም። ምን እያላችሁ ነው? እንደ ኢትዮጵያ ህዝብ እንዳይመስላችሁ። እነሱ ሚዲያ ላይ ገመናቸው እንዲወጣና ሚዲያ ላይ ቤታቸው ምናቸው እንኳን እንዲታይ አይፈልጉም። እስኪ ቤታቸው ውስጥ አሁን ቪዲዮ ኮል ስንደዋወል እንዴት ነው የሚሉት? ይሸሻሉ እኮ እንዳይታዩ። እንደገና ደግሞ ቤታችንን ለምን ታሳያለሽ የሚል ነገር አለ። እኔ ብዙ ነገር ስላየሁ ነው። በቃ በከብ ቪዲዮ አታውሪ የሚሉ አሉ አፋውጥተው እና የቤታቸውን ገመና ራሱ እንዲወጣባቸው አይፈልጉም። እነዚህ ልጆች አሁን የቤታቸውን ገመና ተላጃውን ወይም ፍሪጁን ከፍተው ፍሪጅ ውስጥ ምን እንዳለ በቃ የቤታቸውን ገመና ነው እንግዲህ እያወጡ ያሉት። እንዴ ይችን ሰራተኛ እኮ ያውቋታል። እሷ ባለቤቷ እንኳን መዳሟ እንኳን ባታገኛት ማለት ነው የእሷ የመዳሟ ወይም የሰውየው ያሰሪዋ ጀማአ ቢያያት ይችልሽ ሰራተኛቸውን ያውቃውታል እና ከነ መልኳን ያወጣቸው። የእናንተማ ሰራተኛ እንዲህ ትልካለች ትለቃለች ቲክቶክ ላይ ይኸውና ቪዲዮዋ ይባላል። ቤታቸው ውስጥ ያለውን ገመና ሁሉ እያሳየች ነው ያለችው። እንዴት ነው ግን የሰው ገመና እንደዚህ ይደፍራችሁ እንትን የምትሉት? እውነት ዋጋ ያስከፍላችኋል መጨረሻ ላይ። ግን ተጠንቀቁ እህቶች፣ ተጠንቀቁ። የእኛም ሀበሾች አላችሁ የምትሰሩ አላችሁ። ሆዳችሁ ውስጥ እየወሸቃችሁ የፈዋካ ማት የብርቱካን ምናምን ክላሳችሁ ወስዳችሁ ሽንት ቤት የምትበሉ ብዙ ነገር አለ። ብዙ ነገር ወደ ታች ቪዲዮ ብትሄዱ አሉ ሀበሾች የሰራሁባቸው ቪዲዮ ማለት ነው። ብዙዎች ናቸው። ለምንድን ነው እንደዚህ የሚደረገው በሰው ቤት በሰው ንብረት? ተጠንቀቁ። ዋጋ ትከፍላላችሁ ግን መጨረሻ ላይ ማለት ነው። የምትጸጸቱበትን ነገር ነው የምትከፍሉት። ምነው በቀረብኝ የምትሉበትን። ይህ ቪዲዮ ባይሰራና ሚዲያ ላይ ታዋቂ ባልሆን ፎሎ ቢቀርብኝ ላይክ ቢቀርብኝ ብላችሁ ትጸጸቱበታላችሁ ማለት ነው። ስለዚህ መጠንቀቅ አለባችሁ እህቶቼ። የእኛዎቹ ተጠንቀቁ። እነዚያ የውጭ ዜጋዎቹ በእኛ ላይ በሰራተኞች ላይ በሞላው ላይ እምነት የሚያሳጡን የራሳቸው ጉዳይ የደረሰባቸው ቢደርስ እኛ አይመለከተንም። ስለዚህ እኛ ግን ጥንቃቄ ይኖረን። ህይወታችንን በጥሩ ነገር ይዘናት ስለመጣን በጥሩ ነገር ደግሞ ይዘናት እንመለስ ወደ ሀገራችን። አላህ ይጠብቀን ደግሞ ከመጥፎም ነገር አላህ ይጠብቀን ከመጥፎ ነገሮችም ደግሞ እነዚህ ሚዲያዎችን ደግሞ እንደዚህ በቃ ይህን ሰርቼ ይህን ታዋቂ ቢሆን ይህን ሰርቼ ይህን ታዋቂ ቢሆን የሚለውን ነገር አላህ ያስተውልን። እንዳልታሰበው እንድትስጠን ነው የምለው እኔ ለራሴ። ሁላችንም ቢሆን እንደዚህ ቀን ነው የማያልቀውን ርዝቅ ይስጠን እና በጣም ከባድና በጣም ነውር ነው። የሰው ገመና አትጎትቱ። የሰው ገመና የቤት ውስጥ ገመናቸውን አታውጡ። ብዙ ነገር ነው የምታደርጉት። አሁን ተላጃቸው ውስጥ ምን እንዳለ ምን እንዳስቀመጡ ነው በደንብ ነው የሚታየው። በፍሪጅ አውጥተው ከፍተው ምናምን በቃ ብዙ ነገሮች ይሰራሉና ባካችሁ እህቶች ብታቆሙ ይሻላል ነው የምለው። ይሄንን ነገር እኔ ለራሴ አልደግፈውም። እኔ ደስ ብሎኝ ሳይሆን ማስተማሪያ ነገር ይሆናል ብዬ ነው ይዤ የምመጣው እና እህቶች ጥንቃቄ ይኖራል ለማለት ያክል ነው። የሰው ቤት ከባድ ነው። ባካችሁ